አንድ አሰልጣኝ የተለያዩ ምርጥ ከሚባሉ አሰልጣኞች አሪፍ የሚባሉ ፊሎሶፊዎችን ወስዶ የራሱን የሆነ የጨዋታ ስታይል ፈጥሮ ቡድን መገንባት ቢችል አስባችሁታል ምን አይነት ምርጥ ቡድን ሊገነባ እንደሚችል? በቅርብ ጊዜ ውስጥ ይሄንን ማድረግ የቻለ አንድ ምርጥ ወጣት አሰልጣኝ አለ። የእግር ኳስ ቤተሰቦች ዛሬ የምንነጋገረው ከፔፕ ጋርዲዮላ ፖዚሽናል ፕሌይ፣ ከየርገን ክሎፕ ገገን ፕሬሲንግ እና ከፈርናንዶ ዲኒዝ ደግሞ ሪሌሽኒዝምን ወስዶ የራሱን የሆነ የጨዋታ ስታይል ፈጥሮ 17ኛ ደረጃ ላይ የነበረ ቡድንን ተረክቦ በመጀመሪያው ሲዝን ወደ ዩሮፓ ሊግ በቀጣዩ ሲዝን ደግሞ አንድም ጨዋታ ሳይሸነፉ ኢንቪንሲብል አድርጎ የባየር ሙኒክን የ11 ዓመት የሊግ የበላይነት አስቁሞ ባየር ሊቨርኩሰንን የሊጉን ዋንጫ እንዲያሸንፉ ስላደረገውና በመጨረሻም ግን በራሱ የተሳሳተ ውሳኔ በተጫዋቾች ኢጎ ወደ ተወጠረው ወደ ሪያል ማድሪድ ከአሰልጣኞች በላይ ተጫዋቾች ወደሚሰሙበት ቡድን በመግባቱ ዛሬ ላይ አንደርሬት እየተደረገ ስላለው ስለ ጃቪ አሎንሶ ነው። ይህንን ዝውውር ቀርበው ነው የጨረሱት። በእርግጠኝነት ያራዳ ልጅ ከሲቲ በኋላ ያደረጉት ቢያንስ ደጋፊው በዚህ ይጽናናል፣ እኛ ላይ ጫና ያሳድርም ብለው ነው ይህንን ዝውውር በይሳት የጨረሱት። መድኃኒዓለምን ምን አይነት የጭንቅላት ጨዋታ እንደሚጫወቱብን አያችሁ አይደለ? ያራዳዬ ልጅ አሰስገተት የሆነ ተውና ጃቪ አሎንሶ ቀጣይ ዓመት ምንም ፕሪሚየር ሊግ ላይ ብቻ ነው የምታተኩረው። ስለዚህ ፕሪሚየር ሊግ ትፎካከራለህ፣ ዋንጫ ባትበላ እንኳን 2-3 ግዴታ ነው። ምንም የለህበትማ፣ ምንም የለህበት ኮንፈረንስ ወጥተናል እያንዳንዱ ያራዳ ልጅ። ስለዚህ ጃቪ አሎንሶ ካንተ ብዙ ነገር ጠብቃለሁ። እንኳን መጣ፣ በደህና መጣ። ከንቲባው ነኝ። በመጨረሻም ከመላጣው አሰልጣኛችን ከአርነ ስሎት ጋር መቆየታችን ኦን ሆኗል። ቼልሲ ጃቪ አሎንሶን አሰልጣኛቸው አርገው ቀጥረዋል። እንቅርት ላይ ጆሮ ደግፍ ይሄ ነው። ምን አይነት ጊዜ ነው እያሳለፈን ያለ ነው ሊቨርፑልን? ምን አይነት ጊዜ! እኔ እኮ በቃ ቪዲዮ ላኩ መስራት አስጠላኝ እኮ በቃ ሮሮ ሆነ እኮ የምሰራው ቪዲዮ በሙሉ የሮሮ ሆነ የሀዘን። አስቡት ጃቪ አሎንሶን የመሰለ አሰልጣኝ ተቀምጦ በአርነ ስሎት ልንቀጥል ነው ቀጣይ ሲዝን። ሉዊስ ኤንሪኬ እንግዲህ ፓሪስ ሰን ጀርሜን አላራዝም ሌላ ቻሌንጅ እፈልጋለሁ ብሏል። ያለን ተስፋ ሉዊስ ኤንሪኬ ነው። ካልሆነ አሮን ነው በአርነ ስሎት እኔ ምንም ተስፋ አይታየኝም ሊቨርፑልን። ነገር ግን ቼልሲዎች እንኳን ደስ አላችሁ፣ ወጣቱንና ድንቁን የቀጣይ ዘመናት ምርጡን አሰልጣኝ ጃቪ አሎንሶን አስፈርማችኋል። በወጣቶች የሚያምን ያሉትን ተጫዋቾች ይቀይራቸዋል። ቼልሲ ቤት ድንቅ ስራ ይሰራ ጃቪ አሎንሶ፣ የሚገርም አሰልጣኝ ነው። እኛ ግን ተበላን ሊቨርፑልን። ፋይናሊ ሆነ ተከናወነ። ጃቪ አሎንሶ ወደ ቼልሲ። አረ እንዘንበት፣ አረ ትንሽ እናልቀስ እስኪ። አረ ፋታሱ አፋጠናችሁን እኮ አንዱን ስሜት ሳጨርስ ሌላ። ፋይናሊ በዚህ ሲዝን ይዘን የምንጨርሰው ሰምተን የምንጨርሰው ጥሩ ነገር ጃቪ አሎንሶ ወደ ቼልሲ በመጨረሻ ሁሉም ጋይተን አሎንሶ መጣ። አልቆልን ማንዬ ተነናል፣ ጠፍተናል። ጃቪ አሎንሶን አገኘን እና አንደ በፊቱ ሂርኮሽ ምናምን ሆኖ አለም ማናጀር ሆኖ ነው የሚመጣው። ትራንስፈሮችን ሁሉን አብዛኛውን ነገር በእጁ እንዲቆጣጠር ኃላፊነት ሰጠው። ምክንያቱም ይውላችሁ ጠፍተውና ኤፍ ኤ ካፑን እንዳጣን ወሰኑ። ብዙ ማለት ደስተው ብዙ ነገር ስለሚቀር እና ቢያንስ ተስፋ ሰጥተውናል። የሆነ ነገር ለመቀየር አስበዋል። መጨረሻው እንደ ኢንዞ ማሪስካ ካልሆነ እንደማይሆን ተስፋ አደርጋለሁ። ግን በዚህ መደሰት ይቻላል። ከሞኒ ብሉስ እንዴ ሰበር ጀማው፣ ይሄማ ከዘበርም ከፍ ያለ ዜና ነው። እንዴ ተሰባበረ ዜና ነው ማንዬ። አሎንሶ ኦፊሻሊ ወደ ቼልሲ ሂር ዊ ጎ ሲል እንግዲህ ፋብሪዚዮ ሮማኖ አረጋግጦልናል። ጀማው ቼልሲዎች እንኳን ደስ አላችሁ። በእውነት አሰልጣኝ አልባ የነበረው ቲም ቢያንስ አሁን ማን አሰልጣኙ እንደሆነ ማወቅ ተችሏል። ግን የቼልሲ ባለሀብቶች እኔ ቶድ በሆሊ ምናምን የሚሉት ምን አይነት ቀመረኛ ናቸው? አንተ የቼልሲ ደጋፊ ስለልብ ነው የሚሰበርበት ታይሚንግን ያውቁታል። ኦፊሻል ደግሞ ማድረግ ያለባቸውንም ሰዓት ያውቁታል። ገብቷል። አሁን ላይ የቼልሲ ደጋፊ ሞራሉ ድቅቅ ያለው በፕሪሚየር ሊግ ያለበትን ደረጃ ታውቁታላችሁ። በቃ ምንም ተስፋ የሚታይበት ቡድን አይደለም እየታየ የነበረው። ግን እሳ ይሄንን ያውቃሉ። ይሄን ዋንጫ ልክ እንደተበላን ኮንፈርም እናደርጓለን ብለው አዘጋጅተው አሰልጣኙን አስቀምጠዋል። ይሄው ዋንጫ ሲነጠቅ ሂር ዊ ጎ ብለው በደቂቃዎች ውስጥ ቡም ማን ይሄ ቶድ በሆሊ የሚሉት ሰውዬና ግብረ አበሮቹ ማለት ነው ጀማው የሚሰሯችሁ ስራ እንዳይመስሏችሁ ቼልሲያውያን። ለማንኛውም ቆንጆ አሰልጣኝ ነው ያገኛችሁት። የምሬ ነው ብላችሁ በጣም ቼልሲ ሊቀይሩ የሚችል አይነት አሰልጣኝ ነው። ግን ችግሩ ምንድነው? የኢንዞ ማሬስካ ጣ እንዳይገጥመው ነው መፍራት ያለባችሁ። አሁንም እኔ ነኝ አዛዡ የሚል ከሆነ ባለሀብቱ ቡድኑ እንዳይሰራ የሚከለክሉት ከሆነ ተመሳሳይ ነው የሚሆነው። ለማንኛውም ያበደ ፊርማ ነው።
ይመቻችሁ። በተጫዋቾች ኢጎ የተወጠረው ሪያል ማድሪድ አሰልጣኙ ስራውን በአግባቡ እንዳይሰራ አድርጎታል። ነገር ግን ብዙ ሰዎች እንደሚያስቡት እንኳን ዣቢ አሎንሶ በሪያል ማድሪድ ቤት መጥፎ የሚባል ቁጥር የለውም። ካደረጋቸው 34 ጨዋታዎች 24ቱን ማሸነፍ ሲችል በ6ቱ ተሸንፎ በ4ቱ ደግሞ አቻ ነበረ መውጣት የቻለው። የመጀመሪያዎቹ 14 ጨዋታዎችም በጣም አስገራሚ ነበሩ። ከ14ቱ 13ቱን ማሸነፍ ችሎ ነበረ። የኤል ክላሲኮን የ2-1 ውጤት ጨምሮ ማለት ነው። ነገር ግን ሪያል ማድሪድ ከባርሴሎና ጋር ባደረገበት ጨዋታ ላይ ቪኒሲየስ ጁኒየርን ቀይሮ በሚያስወጣው ሰዓት እንዴት አክት ሲያደርግ እንደነበረ ሁላችሁም ተመልክታችኋል። ከዛ በኋላ ነው እንግዲህ የዣቢ አሎንሶና የሪያል ማድሪድ ነገር ማብቃት የጀመረው። ለማንኛውም በዚህ ሰዓት የትኛውን ቡድን ዣቢ አሎንሶን በአሰልጣኝነት መቅጠር ከቻለና አሰልጣኙ የሚፈልጋቸውን ተጫዋቾች የሚያስፈርምለት ከሆነ ዣቢ አሎንሶ ምርጥ ስራ መስራት የሚችል አሰልጣኝ ይመስለኛል። ቤቱ ከተመቻችሁ ፎሎ ማድረግ እንዳይረሳ። ይመቻችሁ። ኦፍ ኮርስ ቼልሲ አሰልጣኝ ያስፈልገው ነበር። ማን ምን ሆነ ነው? በዚህ በምክትል አሰልጣኝ ምንም ነገር አያውቅም። ይሄ ደግሞ ገብቷችኋል። ማሬስካን ማስወጣታችሁ ገና የህይወታችሁ 5 ዓመትን በጣም እንዲቆጫችሁ ያደርጋል። ዣቢ አሎንሶ አዲሱ የቼልሲ አሰልጣኝ መሆኑን አረጋግጦታል። ማን ያረጋገጠው? ዴቪድ ኦርንስቴን ነው። ዴቪድ ኦርንስቴን በጣም ይወላችሁ ታማኝ ጋዜጠኛ ነው። ስለዚህ ዣቢ አሎንሶ የቼልሲ አሰልጣኝ ሆኗል። ማን የሚገርም ሳይኒንግ ነው። አሁን ያላችሁ ክረምት ላይ ቲሙን ትንሽ ተጫዋች አስፈርሙለት። ከዛ በኋላ ቀጣይ ዓመት ላይ አሪፍ ለቶፕ 5 ትጫወታላችሁ ለሻምፒየንስ ሊግ። ከዛ በኋላ ከ2 ከ3 ዓመት በኋላ ደግሞ እስቲ ከተፈቀደላችሁ ማለት ነው እኛ እንደው እስቲ ኑ ምናምን ካልናችሁ ለዋንጫ ልትጫወቱ ትችላላችሁ ማለት ነው። ሊቨርፑል ከሌለ ዩናይትድ ከሌለ ገብቷችኋል አይደል? ራሱ ግን የሚገርም አሰልጣኝ ነው ዣቢ አሎንሶ። በጣም የሚገርም ሳይኒንግ ቼልሲ ማለት ነው። ገብቷችኋል። ተጫዋች ያስፈርምለታል ቼልሲ። ምንም ችግር የለበትም፣ የብር ችግር የለበትም ቼልሲ። ገብቷችኋል። ይሄ ሰውዬ የሚገርም ታክቲክ የሚያውቅ አሰልጣኝ ነው። አሪፍ ያደርገዋል ብዬ አስባለሁ። ቼልሲ ምን ታስባላችሁ እናንተ? ዣቢ አሎንሶ ሂር ዊ ጎ ተባለ ወደ ቼልሲ። አሁን ነው ፋብሪዚዮ የፖስተው። አላቅም ሊቨርፑልያን ምን ያርግ? ታገሰን ሊቨርፑልን ላሰልጥን አለ። አልፈለጉት። በቃ ይሄው ወደ ቼልሲ ሂር ዊ ጎ ተባለ። ዛሬ ተቀጠቀጠ ቼልሲ፣ ተሸነፈ፣ ዋንጫውን ተቀበሉት፣ ወዲያው ጨረሱት። በቃ ኧረ በስማ። ለማንኛውም ሊቨርፑልያን አላቅም እውነት ብቻ ግን እኔ ያው በእርግጥ ምርጫዬ ሉዊስ ኤንሪኬ ነው ቢሳካልን ሊቨርፑልያን የግሌ ሐሳብ ነው። ግን ያው አይሆንም። ግን ከስሎት ይሻል ነበር ዣቢ አሎንሶ። ጀስት ያለ ዣቢ አሎንሶ ወደ ቼልሲ ሂር ዊ ጎ። ፋብሪዚዮ ሮማኖ ይህ ዝውውር እውን እንደሚሆን ሂር ዊ ጎ በማለት ማራገጥ ችሏል። ከደቂቃዎች በፊት በእንግሊዝ ኤፍ ኤ ካፕ ፍጻሜ ጨዋታ በማንቸስተር ሲቲ ዋንጫውን የተነጠቁት ቼልሲዎች አዲሱ አሰልጣኛቸው ዣቢ አሎንሶ እንደሚሆን ሲጠበቅ እንደነበረው ሙሉ በሙሉ ተራግጧል ማለት ይቻላል፣ ከወረቀት ስራዎች ውጪ ማለት ነው። ታዲያ ዣቢ አሎንሶ በቼልሲ ቤት 4 ዓመት የሚያቆየውን ኮንትራት ይፈራረማል ተብሎ ይጠበቃል። በቀጣይ ሳምንትም ይህንን ኮንትራቱን ለመፈራረም ወደ ለንደን እንደሚጓዝ ነው የተነገረው። ዣቢ አሎንሶ ከዚህ ቀደም በባየር ሊቨርኩሰን እንዲሁም ደግሞ ሪያል ማድሪድ የመሳሰሉ ቡድኖችን ማሰልጠን የቻለ ሲሆን አሁን ደግሞ ቀጣዩ ማረፊያው የምዕራብ ለንደኑ ቡድን የሆነው ሰማያዊዎቹ ቼልሲዎች እንደሆኑ ተራግጧል ማለት ነው። ስለዚህ ዝውውር እናንተ ምን ትላላችሁ? ዣቢ አሎንሶ በቼልሲ ቤት የሚሳካለት ይመስላችኋል? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ሊጓበደ አስቡት። ዣቢ አሎንሶ በቼልሲ ቤት ቀጣይ ዓመት ግዴታ ነው ኮንቴንደር የሚያደርጋቸው። ተዉት የማድሪዱን ጊዜ። ኢማጂን ጆቫኒ ኩዌንዳ አሁን ዊንግባ ሆኖ አስቡት። ፈርቶ እኮ ነው ማድሪድ ቤት ባክፎር ሲጫወት የነበረው ፈርቶ። ስለዚህ አሁን አይፈራም ቼልሲ ቤት። ይቅርታ ንቆሚው ምን ብሎ በቃ የራሱን አይዲዮሎጂ ሊያራምድ ነው የመጣው እንጂ ተመሳሳይ ስህተት ይሰራል ብዬ አላስብም። ዘቲንከርማን ቼልሲን ይመልሷል። ለቼልሲዎች ጓጓ። እንኳን ደስ አላችሁ። ይሄው ገና ለብልቢያት ሳልጨርስ ይሄው ፋብሪዚዮ የለቀቀው ራሱ ሂር ዊ ጎ ተባለ። ዣቢ አሎንሶን አስፈርሟል ቼልሲ። ትክክለኛ የሚያስፈልጋችሁ ሰዓት ነው። ይሄ ምክትላችሁ የሚያውቀው ጉዳይ የለም፣ ስለ ኳስ የሚያውቀው ጉዳይ የለም። ቢያንስ ይህን ቼልሲን አሁን ካለበት ቦታ አንድ ስቴፕ ከፍ ያደርጓል ተብሎ ይጠበቃል። በደንብም ያደርጓል ብለን እንጠብቃለን። ይሄ ሰውዬ ክረምት ላይ ማኔጅ አድርጎ ለቀጣይ ዓመት ምናምን አሪፍ ነገር ለመስራት ይጠበቃል። ለምን ይሄን አሰልጣኝ ሊቨርፑልም ሲፈልገው ስለነበረ በጣም የሚፈልግ አሰልጣኝ ነው። ፕሪሚየር ሊግ ደግሞ አሪፍ ነገር እንደሚያሳይ አንጠራጠርም። ግን ችግሩ ከኛ ጋር ፋይናል ብትደርሱ ዘሴም ሺት የሚፈጠረው ነገር እኛው ነው የምንበላው ነው። ግን ስለ ሶዬ ሀሳባችሁ ምን ታስባላችሁ? እኔ አሪፍ አሰልጣኝ ይሆናል ብዬ እጠብቃለሁ በእርግጠኝነት ለቀጣይ ሲዝን። እሺ ጋይስ እንዴት ናችሁ? ከትላንት ጀምሮ ፖስት ማድረግ አልቻልኩም ነበር፣ ግን ይሄኛው ግዴታ ፖስት መደረግ ነበረበት። ዣቢ አሎንሶ ያው ትላንትና ከልክ የሲቲ ጨዋታ ካለቀ በኋላ የቼልሲ አሰልጣኝ እንደሆነ ታውቆ ነበረ። ዛሬ አሁን ከትንሽ ደቂቃዎች በፊት ደግሞ እሱም የራሱ ንግግር አድርጓል። ቼልሲ ራሱን ክለቡ ደግሞ ኮንፈርም አድርጓል ዣቢ አሎንሶን እስከ 2030 ድረስ በአሰልጣኝነት መቅጠሩ። እሱም ደግሞ የተናገረው ነገር አለ። ምንድነው ያለው? የዚህ የትልቅ ክለብ
በዓለም እግር ኳስ ላይ ትልቅ ከሚባሉት ክለቦች አንዱ የሆነው ክለብ አሰልጣኝ በመሆኔ በጣም ኩራት ይሰማኛል። ከሊደርሺፕ ቲሞቹ ጋር ከባለቤቶቹ ጋር ባረኩት ኮንቨርሴሽን ደግሞ እኔና ክለቡ ተመሳሳይ የሆነ ቪዥን ነው ያለን። ስለዚህ እኔም ይሄን ክለብ ለመረከብ በመወሰኔ በጣም ደስተኛ ነኝ እና ደግሞ ይሄ ግሩፕ በጣም ታለንትድ ነው። በጣም ብዙ ታለንት ያላቸው አሪፍ ተጫዋቾች ያሉበት ነው። ከነዚህ ጋር አንድ ላይ በመሆን ትክክለኛውን ካልቸር እና ዋንጫዎችን የሚያሸንፍ ቲም ለመስራት ዝግጁ ነን። አሁን ቀጥታ ወደ ሃርድ ወርክ እና ትክክለኛውን ካልቸር ወደ መመስረት ምን ገባ ይሆናል ብሏል። ያው በጣም ደስ የሚል ዜና ነው። እኔ ፐርሰናሊ በጣም ደስ ብሎኛል። ለኛ በጣም ጥሩ ዜና ይመስለኛል እና እንኳን ደስ አላችሁ። ጁላይ 1 ጀምሮ ደግሞ ስራውን ይጀምራል። ይመቻችሁ። ሶ ማለት ነው ጀማው ቸልሲ ገባ ብዬ ቪዲዮ ሰራለሁ። የቸልሲ ደጋፊዎች ራሱ ደስተኛ የሚሆን የለም ኮሜንት ሴክሽን ላይ ማለት ነው። የማደጋፊ መሰል ያለው የሊቨርፑል ደጋፊ እንዳለ እያለቀሰ ነው። ወይኔ ይሄ መላጣ ሊቀጥል ነው ማለት ነው። እኔ እኮ ራሳቸው ከነጭራሽ ሐሳብም ላይ እናንተ እውነት እኮ ነው። አሁን ቆይ ሰውዬ ማን ነው የሚተካው? አሎንሶ ነበር እኮ ይተካዋል ተብሎ እየታሰበ የነበረው እንዴ ሊቀጥል ነው ማለት ነው። ይሄ መላጣ ጀምአው እኔ እኮ ያስተዋልኩት ኮሜንት ሴክሽኑን ሳይሆን የአሎንሶ የሰራው ቪዲዮ ላይ ማን የሚያለቅሰው የሊቤ ደጋፊ ብቻ። ምንም ማድረግ አይቻልም። በቃ ታገሱ። ቀጣይ ዘንድሮ 5 ከጨረሳችሁ ቀጣይ ደግሞ 7 ነው የሚከታችሁ። ሰውዬው ችግር ነው። በቃ ከቼልሲም ቢሆን ታስኮበልሉታላችሁ አሎንሶን እንጂ ገበያው ላይ ራሱ የሚነፋ አሰልጣኝ የለም። አይመከራችሁ።